ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ልውስ ገቢር መስገን እናንተ እንዴት ናችሁ? ሁሉ አማን ሁሉ ሰላም ነው። ነባሮች በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ ውዶችዬ፣ አመሰግናለሁ። እንግዲህ ዛሬ እንግዳ ድራማ ነው ይዤላችሁ የመጣሁት። እንግዳ ድራማ እንግዲህ በባለፈው ክፍል መሲ እንግዲህ ወይዘሮ ሄለንን እንግዲህ ምክንያቱም ሄለን የመሲን ህይወት እንግዲህ ዝብርቅርቅ አድርጋባታለች እና መሲም ትናደድና ምን እንዳደረግሽን ታውቂያለሽ እንዴ መሲ ተረጋጊ እንጂ ስትላት ሄለንም ስለት ማለት ይች መሲም ስለተናደደች እንግዲህ ገፍትራ ጥላን ነበር። ከዛ በኋላ እንግዲህ ሄለንም ራሷን ስታ መሲም እንግዲህ ወደ ፎቅ ትሄድና መኝታ ክላሷ ስትስቅ እንግዲህ አይንዬም ትደነግጠና አንቺ ልኝ አበር ያብደሻል እንደ ስትላት አይ እማዬ ደህና ነኝ፣ አሁን ከእንግዲህ በኋላ ከዚህ ቤት ማንም የሚወጣ የለም ብላን ነበር። መሲ እንግዲህ ያሰበችው ሄለን እንግዲህ ትተርፋለች ብላ አላሰበችም ነበር። እስከ ወዳኛው ታሸልባለች ብላ ነበር። አንድ አጋጣሚ እንግዲህ ኖኑ ከታች ስትሄድ ሄለን ራሷን ስታገኛት እንዴ እትዬ ምን ሆነሽ ነው ስትል በዛ በኋላ እንግዲህ ኤልሹ ትመጣለች። ኤልሹ እንግዲህ ስትመጣ እንግዲህ ኑኑ እናቷን ማለት ገፍትራ የጣለቻ መሰላትና እንግዲህ ኤልሹም ኑኑን በትራስ ታፍናታለች። እንግዲህ ሁለቱም ራሳቸውን ስተው ወድቀው እንደ አጋጣሚ እንግዲህ ሊዛና ቤሉ ሲመጡ ያያቸዋል። የዚህ ጊዜ እዚህ ቤት ምን ነገር እየተፈጠረ ነው ይሉና ሊዛ እንግዲህ ሄለንን ስታያት ኧረ ቤሉን መውሰድ አለብን ብለው እንግዲህ ሊዛና ቤሉን ወደ ሕክምና ይዘዋቸው ሄደው ነበር። ነገር ግን ሄለን ተብዬዋ እንግዲህ ከባለፈው ስህተቷ ልትማር አልቻለችም። ሄለን ብዙ ጥፋቶች አጠፋይ ታሰሪ ከዛ ትማራለች ተብሎ አሁንም ጭራሹን እየባሰባን ነው የመጣው። እንግዲህ የዛሬውን ክፍል ይዘን መጥተናል። እናንተ ደግሞ እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ይህንዬ መሲ እንዲሁም መኩ እንግዲህ አብረው ቁጭ ብለው ነበረ በክላስ። ምክንያቱም ይቺ ሄለን ከቤት ውጡ እያለቻቸው እንደ አጋጣሚ ቤሉል ይመጣል። እንዴት ናቸው ሲል አይንዬ ደህና ነን ትለዋለች። ምን ነው ችግር አለ እንዴ ብሎ ሲጠይቅ አይንዬም ኧረ በጭራሽ ምንም ችግር የለም ትለዋለች። አይንዬም መኳንንቴ በልስቲ ንገረው ከተቀመጠችበት ተነሳና ይኸውልህ ቤሉል ምን መሰለ በግልጽ ስነግርህ እኛ ከዚህ ቤት መኖር አንፈልግም ትለዋለች። ቴና ሄለን ክፉ ደጉን ተነጋግረዋል። መኩ ባለፈው ተነጋግረን ጨርሰን የለም ወይ ይለዋል። እንግዲህ ወንድሜ ተነጋግረናል፣ ነገር ግን ደግሞ ከእናቴ ፍላጎትና ውጭ እኔ ልወጣ አልችልም። አይንዬ እኔ እያስገደድኳቸው አይደለም፣ ደግሞ በዚህ ጊዜ እባካቸው ሰው ያስፈልገኛል ይላቸዋል። ሩን ተጋግዘን ነው አብረን የምናቸንፈው። ምክንያቱም እንግዲህ ቤሉል አሁን እና አይንዬ ከዚህ ቤት እንዲቆዩ የሚፈልግበት ምክንያት እንግዲህ ሄለን ተብዬዋ ለብዙ ዓመት ስታጭበረብራቸው ቆይታለች። እንግዲህ ኤልሹ የአይንዬ ልጅ እንዲሁም ደግሞ ኑኑ ደግሞ የሄለን ልጅ ናት ስለተባለ ስለዚህ የዲኤንኤ ምርመራ አካሂዶ ከዛ በኋላ ቁርጡን ማወቅ ስለሚፈልግ ነው። ሄለን እነ አይንዬን ብቻ ሳይሆን እንግዲህ ቤሉልንም ይህን ቤት ለቀውጣ ቤቱ የራሴ ነው ብለዋለች። ቤሉልም ብቻዬን ጥላችሁን ከሄዳችሁ እኔ አቅም አይኖረኝም ብሎ ይነግራቸዋል። ደግሞ ለጥላት ደስ ይበለው ብላችሁ ነው ወይ ጥላችሁን የምትሄዱት ይላቸዋል። ይህም የኔ ልጅ ይቺ ጥላቴ የምትላት ሴት እኮ በአንድ ወቅት እናትህ ነበረች፣ ጊዜ ነው ያቀያየማቸው ትለዋለች። እንግዲህ ወይዘሮ ሄለን የቤሉል አባት ሳለ ልክ ቤሉልን እንደ ልጇ ነበር ተንከባክባ ያኖረችው። ነገር ግን አሁን የቤሉል አባት ስለሌለ ለዛ ነው ቤሉልን እማትወደው። ሄለን የምትፈልገው አንድና አንድ እንግዲህ የቤሉልን የአባቱን ንብረት ከወሰደ በኋላ ከቴዲ ጋር አብራ ለመኖር ነው ፍላጎቷ። ያ ደግሞ ጊዜ ሳያቀያየመን ይህን ቤት በሰላም ለቀ መውጣት አለብን ትለዋለች። እንደምታየው ነው ምንም ቢሆን ከሰው ስህተት ከብረት ዝገት አይጠፋም ትለዋለች። እንግዲህ አይንዬና ሄለን የተዋወቁት ምክንያቱም አይንዬ ከገጠር
ኤልሹን ማለት ይችን ኑኑን ልትወልድ ስትል እንዲሁም ደግሞ ሄለንን ይችን ኤልሹን ልትወልድ ስትል እንደ አጋጣሚ እንግዲህ ሆስፒታል ተዋወቁ። ያው ጓደኝነታቸው ጠብቆ ነበረ። ነገር ግን ገንዘብ የማይቀየው የለምና እንግዲህ ሄለን አሁን ላይ ትቀየርባታለች። አዎ ገብቶኛል፣ ነገር ግን እኔ ሁሉን ነገር አስተካክለዋለሁ ሲላት አይንዬም ተው የኔ ልጅ ይሄ ነገር ይቅርብን ትለዋለች። እስካሁንም እኮ ከዚህ ቤት ያለ ነው አንተን ብለን ነው፣ በኋላ ደግሞ አይሆንም ንቀት ደግሞ አንድ ነው ትለዋለች። አዎ ምክንያቱም ከዛ ቤት እየተናቃችሁ እየተሰደባችሁ ደግሞ መኖር የለባቸውም። እና ደግሞ አይንዬ እንግዲህ ትክክል ናት። አይንዬ ገጠር መኖር ትችላለች። ነገር ግን ደግሞ ገጠር ማትኖርበት ምክንያት ያው ለልጆቿ ስትል ነው። ይቺ ምድር ለእነሱ ብቻ የተፈጠረች ትመስል እኛ እማንገለገልበት እኮ ነው ያስመሰሉት ትላለች። እንግዲህ አንዳንድ ገንዘብ ያላቸው ሀብታም ሰዎች እንግዲህ ይቺ ምድሪቱ ወይንም ደግሞ አገሪቱ የእነሱ ብቻ ነው የምትመስላቸው፣ ድሃ የሚኖርበት አይመስላቸውም። ሁሉም ገብቶኛል አይንዬ እባክሽ ትንሽ ጊዜ ታገሽኝ ይላታል። ቢሆን ደስ ላይ ነበረ፣ ነገር ግን አይሆንም እባክህ አንተ እንኳን ተረዳነ ትለዋለች። ልጆችን እየተሸማቀቁ ከሰው በታች ሆነውብኛል ትለዋለች። ሰው ቤት የሰው ፊት ክፉ ነው፣ ወጥተን እንደምንም ብለን እንኖራለን ብላ እንግዲህ ለቤሉል እውነቱን ተናግረዋለች። አንተ አትጨነቅ ትለዋለች። አዎ አይንዬ ልክ ናት። ማን ቤት የሰው ቤት ነው፣ እንደ ራሳችሁ ቤት አይሆንላችሁ። ስለዚህ ከሰው ቤት እየተሰቀቁ ከሚኖሩ ለራሳቸው ቢኖሩ ይሻላቸዋል። ምክንያቱም እንግዲህ አይን ይቺ ሄለን እንግዲህ መሲን የቤት ሰራተኛ አድርጋ መሲ ብቻ ሳትሆን ኖኖም እንግዲህ አብራ እያገዘቻት እየሰራች ነው። ስለዚህ እሷ እንግዲህ ከዚህ ቤት ሄለን ብቻ ሳትሆን ኤልሹ እንግዲህ ገና ጉዷን አላወቀችም። አይንዬ እናቷ መሆኗን ስታውቅ እንግዲህ ምን እንደምትል አናቅም። እንግዲህ ኤልሹ አይንዬን ከፍ ዝቅ እያደረገች ነው የምትሰድባቱ። ስለዚህ አንድ ቀን እናቷ አይንዬ መሆኗን ስታውቅ እኔ እንጃ በጣም ነው የምታፍረው። መኩ መሲ ምን ነው ዝም አላችሁ? ሳ ተናገሩ እንጂ ንገሯት ሲል እንግዲህ መኩም እኔ እኮ ሀሳቧን ባስቀይር ደስ ላይ ነበረ፣ ነገር ግን ምንም ማድረግ አልችልም ይለዋል። እንግዲህ ቤሉል እኔ እንደዛ ባደርግ ደስ ላይ ነበር፣ ደግሞ አልችልም ትለዋለች። ኑኑ የት ናት? እሷስ ይህን ሰምታለች ስትል አይንዬም ተው እንጂ የኔ ልጅ እንደዚህ አታድርግ ትለዋለች። እሷማ አትንጣብኝ ስትለው ቤሉልም አንገቱን ይደፋል። ቤሉልም እንግዲህ በቃ አይንዬ ስመለስ እናወራለን ብሎ ጥሏቸው ይሄድ። አይንዬም እንግዲህ ስሙ ምንም ቢፈጠር ወደ ኋላ የለም ብላ ትቆጣቸዋለች። መሲንም እንግዲህ አንቺ ደግሞ እፈሪ ልጅ ከዚህ ቤት እወልዳለሁ እንዳትዪ፣ እንደው የአንቺ ሳያንስ ደግሞ ልጁን ከዚህ ቤት እወልዳለሁ የምትይው አታፍሪም እንዴ ትላታለች። ሌላው ቢቀር እንኳን በዚህ ምክንያት ውሳኔያችን አይቀየርም ብላ ትነግራታለች። እኩም እንግዲህ እሽናኔ ችግር የለውም አታስቢ፣ አንዴ ውሳኔያችንን ወሰነናል ይላታል። ሀሳባችንን አንቀይርም ሲላት አይንዬም ጎበዝ የኔ ልጅ የኔ መመኪያ ነህ አንተ ትለዋለች። እንደው አንተ ባትኖር ምን ይበቃኝ ነበር፣ እነዚህማ ሴቶች እኮ አቃጥሎ ነው የሚደፉኝ ትለዋለች። መሲም እንግዲህ እናቴ ምንድን ነው የምትይው ስትላት አይንዬም አንቺ ዝም በይ ትላታለች። ወደ መሲ ፊቷን ታዞርና አንቺ ዝም በይ አፋሌ ብለሽ እንዳታወሪ ትላለች። የቀረኝ ይሄ ነበረ አድርገሽ አዋርደሽኛን ትላታለች። በጣም ስትላት መሲም እናቴ እኔ ፈልጌ አይደለም ለምን አትረጅኝም ትላታለች። አይንዬም እንግዲህ አንቺው ራስሽ ፈልገሽ ነው ትላታለች። ነገር ግን አይንዬ አንድ ነገር ያልተረዳችው መሲን ቴዲ ያው ያለ ፍላጎቷ እንደደፈራት አላወቀችም። ቴዲ እንግዲህ መሲን አንድና አንድ የፈለገው እንግዲህ ሚስጥራቸውን የሄለንንና የቴዲ ሚስጥር እንድትደብቅለት ነበር ያገባት። ከዛ በኋላ እንግዲህ
አብረው ከኖሩ በኋላ እንግዲህ ያው መሲም እርግዝና ይፈጠራል። በመጨረሻ ላይ መሲ እንግዲህ ሄለን ይሄ ማነው ቴዲ እንግዲህ ቤቲ የምትባል ደግሞ ፍቅረኛው እንደሆነች እንዲሁም ሌሎች ሴቶች መኖሩን ስታው ተስፋ ትቆርጥና በመጨረሻ እንግዲህ ያው ሄለንን ለፖሊስ አሳልፋ ሰጥታት ነበር። ነገር ግን ይሄ ቴዲ ደግሞ እንግዲህ ኑኑን ሄለን ናት እናትሽ ብሎ ሲነግር እንግዲህ ይኸው እህትሽን ይዣታለሁ ሂጂና ሄለንን አስፈቻ ሲላት እሷም እንግዲህ ሄለንን አስፈትታን ነበር። እና ምን ለማለት ፈልጌ ነው መሲ እንግዲህ ያረገዘችው ያለ ፍላጎቷ ነው። ይህን እርግዝናዋን ደግሞ ቴዲ አያውቅም። እና ሄለን ራሱ መሲና ቴዲ እንደተጋቡ አታውቅም፣ አላወቀችም እስከዛሬ። የአሁኑ ሲሆን ሆድሽማ እየገፋ ሲሄድ የኤልሻዳይን ስድብ አልዘልቀውም ይቺ ልጅ ነገረኛ ትላለች። ሄለን እንግዲህ ከሐኪም ቤት ወጥታ ትመጣለች። ያመጧት እንግዲህ ቤቲ እንዲሁም ደግሞ ጆና ኤልሹ ነበሩ። ሄለንን ከዚህ መቀመጥ አልፈልግም ወደ ምኝታ ክላሴ ውሰዱኝ ስትል ኤልሹም ከዚህ መቀመጥ አይሻልሽም ስትላት ሄለንም አይ እዚህ አልፈልግም ትላለች። እንግዲህ በገዛ ቤትሽ ተሳቀቅሽ አይደለ ማምዬ ትላለች። ወደ ሊዛ ትሄድና ሊዛ ወደ ሌላ ነገር እንዳትወስጂው ስትል እንግዲህ ሊዛም ምን ነው ገና ሳልናገር ፈራሽ እንዴ? ለነገሩ ደህና ጓደኞችሽን አግኝተሻል ስትላት ቤቲም እንዴ በቃ ቀለርሽ ማለት ነው ትላታለች። ማለት ቤቲም እንዴ እኔን ነው ወይ ኤልሹ የምትመጥነኝ ስትል ሊዛም ያው አብራችሁ እየዋላችሁ አይደለ ትላታለች። ክላሷ ገብታ አልጋዋ ላይ ገደም አለችና ኤልሹ ማምዬ ልሂድና የሚቀየር ልብስ ላንጣልሽ ትላታለች። ወዳው ሂጅና ኑኑን ወደ እኔ እንድትመጣ ንገሪያ ስትል እንግዲህ ኤልሹም ማምዬ መጀመሪያ አረፍ ብትይ አይሻልም ወይ ትላታለች። እንግዲህ የምረጋጋው እነሱ ከዚህ ቤት ሲወጡ ነው ትላለች። ልረጋጋ አልችልም፣ ስለዚህ ሂጅና ጥሪያ ስትላት ኤልሹም እሺ ብላ ትሄዳለች። ኑኑም እንግዲህ ሄለንን እሺ ለምንድን ነው የፈለግሽ ብላ ትጠይቃታለች። ሄለንም ልከስስ ስለሆነ ከዛ በፊት ግን አንድ ቅድመ ሁኔታ አለ ትላታለች። የምን ቅድመ ሁኔታ ትላታለች። አልገባኝም። ልከስስ ስትይ ለምንድን ነው የምትከሺ ትላታለች። አድርጌሻለሁ ትላለች። ኧረ እባክሽ ምን ነው ማም ታክማ ስትመጣ ያረግሻትን የረሳችልሽ መሰለሽ እንዴ? ሳሌ ብለውሻል። እንደዛ ነው አታስቢ። የመርሳት ችግር አላጋጠማትም። እያንዳንዱን ነገር ታስታውሳለች ትላታለች። አንቺ ዝም በይ ስትላት እንግዲህ ኤልሹ እንግዲህ ባልልስ ትላለች። አታስቢ ምን እንደማደርግሽ ታውቂያለሽ ሴጁ። ኧረ ኤልሹ ተረጋጊ ይላታል። እንግዲህ ሄለን ቴዲ ኑኑ ልጇ እንደሆነች እንዲሁም ኤልሹ ልጇ እንዳላደለች ተነግሯታል። አሁንም እንግዲህ ከዚህ ቀደም ኑኑን ብዙ ነገር አድርጋታለች። አሁን ሌላ ነገር እንግዲህ ነው እንደዚህ የምታሰቃያት። ሲጀመር የገፈተረቻት እንግዲህ መሲ ነበረች። እሷ እንግዲህ የምታስታውሰው አሁን ኑኑ የገፈተረቻት መስሏን ነበር የምታስታውሰው። ምንም የምከስሽማ የግድያ ሙከራ ስላደረግሽብኝ ነው ሌሊኝ ሞክረሽ አልነበረ ስትላት ኑኑ ማን ብላ ትጠይቃታለች። ማን እኔ እውነትም ታመሻን ትላታለች። ትውልሻን እዚህ ጊዜ ኤልሹ ምንድን ነው ያልሹ ብላ ከኑኑ ጋር ልትጣላ ስትል ጆ ኧረ እባክሽ ኤልሹ ተረጋጊ ይላታል። ምንድነው እናትና ልጅ እንደዚህ የሚያደርጋቸው እስከምታስረዳቸው ድረስ ትንሽ እድል ስጧት። ስሙ እናትና ልጅ የፈለጋችሁትን ማድረግ ትችላላችሁ ነው ትላቸዋለች። ግን ጫፌን መንካት አትችሉ። ታችሁ ደግሞ ወንጀለኛው ማን እንደሆነ ልባቸው ያውቃል። እዚህ ጊዜ ኤልሹና ሄለን ይደነግጣሉ።
ቤቱም ምን ማለት ነው ትላታለች። ማለቴ ኑኑም የተናገርኩት ነገር ሳይገባሽ ቀርቶ ነው ወይንስ ደግሞ ማረጋገጫ ፈልገሽ ነው? ለንም እንግዲህ አሁን ስሜ ሁሉም ቤተሰቦችሽ ከዚህ ቤት ይዘሽልኝ ውጪ ትላታለች። እንግዲህ የሰው መድኃኒቱ ሰው ነው ይባላል። ይላን ያገሬ ሰው እውነቱን ነው። ሄለን እንግዲህ ቤቱ ምክንያቱም አሁን አይንዬ ከነ ልጆቿ ጋር ቤት ብትቀመጥ ምንም ያጎደለችባት ነገር የለም። ልብሷ ታጽዶ ቤቱ ጸድቶ ልብሳቸው፣ ምግባቸው ሁሉ ነገር ነው ከነ ልጆቿ። አይንዬን ከነ ልጇ ማነት ይችን ሄለንን ከነ ልጇ የያዘቻት። ነገር ግን አንዳንዱ ሰው ቤቱን የሚበላ ይመስል ወይም ደግሞ ሲሞቱ አብሯቸው የሚቀበር ይመስል እንግዲህ ቤቴ ቤቴ ይላሉ። እና ሄለን እንግዲህ አሁን ላይ ኑኑ ገፍትራ የጣለቻት ስለመሰላት እንግዲህ ለዛ ነው እንግዲህ ማስፈራሪያ በዚህ አስፈራርቼ ቤቴን ቢለቁልኝ ብላ ነው ያሰበችው። ካልሆነ ግን ትታሰሪያለሽ ብላ ታስፈራራታለች። ስር ብቻ ሳይሆን ቤተሰቦችሽ በሙሉ ይሰቃያሉ ትላለች። መሲ ከገፈተረቻት አይቀር በደንብ አድርጋ ብገፈተራት ጥሩ ነበር። ምክንያቱም ሄለን ታሰረች፣ አልተማረችም። አሁን ደግሞ መሲ እንደዚያ ያደረገቻት አልተማረችም። መቼም ቢሆን ሄለን አትማርም ከነ ልጇ። የምርሽን ነው? እንደዛ የሚሆን ይመስልሻል? ምን አጥፍቼ ነው የምታሰረው? ትላታለች። ኑኑ እውነቱን ስትናገር ጆም እንግዲህ እንዴ እሷ ሳትሆን ነው እንዴ እናትና ልጅቷን ያለ ስራዋ የምታሰቃዩዋት ይላል። የዚህ ጊዜ እንግዲህ ሊዛ ትመጣና ኔቶለ ፈልጌሽ ነው ስትል እንግዲህ ሄለንም ምን ልትሰሪ መጣ ስትላት ሊዛም አንቺን ፈልጌ ሳይሆን ኑኑን ፈልጌ ነው ብላ ኑኑን ይዛ ስትሄድ እንግዲህ ሄለንና ኤልሹ በጣም ይናደዳሉ። እንግዲህ ሄለንንና ኤልሹን ከጸብ ፍቅር ይሻላል ተረጋጉ ይላቸዋል። እውነቱና ከጸብ ምንም ነገር አይገኝም፣ ከፍቅር ግን ብዙ ነገር ይገኛል። እንግዲህ ሄለን ማለቴ አይንዬን እንደዚህ ከነ ልጆቿ ማሰቃየት የለባትም ነበር። እንደ አጋጣሚ ሁለታቸው ተገናኙ፣ ወዳጅነታቸው ጠብቆ ነበር። ነገር ግን ሄለን እንግዲህ ከሰው ገንዘብ በልጦባታል። እንግዲህ ኑኑን ይዛ ከወጣች በኋላ ምን እያሉች ነው ስትላት ኑኑም ያው እንደምታዩ ነው ስትላት፣ ሊዛም አይ እጅሽን ይዘውሽ ነው ያየውሽ እንጂ አልሰማም፣ በቃ እንዳየሹ ነው። አሁን ለምን ፈልገሽ ነው ስትላት፣ አይ ላናገርሽ እፈልጋለሁ ትላታለች። ስለዚህ እሺ ንገሪኝ ስራ አለብኝ ስትል ሊዛም እኔ ብቻ ሳልሆን ቤሉል የሚፈልግሻን ስትላት፣ ኑኑም ደግሞ ቤሉል ለምን ፈልጎኝ ነው ትላለች። ኑኑ እንግዲህ ቤሉል የዲኤንኤ ምርመራ እናድርግ ቢላት እኔ አልፈልግም፣ ምንም ነገር ማወቅ አልፈልግም ብለዋለች። እና ምናልባት እሱ ይሆናል ብላ ስለጠረጠረች ነች። ኑኑን ምን መሰለሽ አይንዬ ደጋግማ እያናገረች ነው ሲላት፣ ኑኑ ምን ብላ ነው የምታናገርህ? ከዚህ ቤት እንውጣ እያለች ነው ይላታል። እኔና ሊዛ ደግሞ ተነጋግረን አንድ ሀሳብ መጥቶልናል። ኑኑም ምን አይነት ሀሳብ ትለዋለች? ቤት አዘጋጅተናል፣ ስለዚህ ለጊዜው እኔ ነገሮችን አዘጋጅቼ እስከሚጨርስ ድረስ ከዛ ትቆያላችሁ ይላታል። እንግዲህ የሰው ሀሳብ አትቀበልም አንዳንድ ጊዜ ሁለታችሁ ተመካከራችሁ ያመጣችሁት ሀሳብ ጥሩ ነው፣ ነገር ግን እኛ አንፈልግም ትላቸዋለች። ራሳችሁ ተጠቀሙበት ትልና ጥላቸው ትሄዳለች። እነሱም እኮ እንደ ሄለን አውጥተው መጣል ይችላሉ፣ ነገር ግን አብረው ስለኖሩ ክፉና ደጉን ስላሳለፉ እንዲሁም ለቤሉል ደግሞ አይንዬም እንደ እናት መኩም እንደ ወንድም መሲም እንደ እህት ኑኑም ልክ እንደ ለወደፊቱ ሚስቱ ያላትና ነገር ግን አሁን እህቱ ናት የምትሆነው። ለዛ አስቦ ነበር፣ ነገር ግን ኑኑ ልትረዳው አልቻለችም። ኑኑ ቤሉልን የተቀየመችው እንግዲህ ከሊዛ ጋር ባለው ነገር ነው። ሊዛ ደግሞ አብሮ አደጉ ጓደኛው ወይም እህቱ ናት። ለወደፊቱ ደግሞ ምናልባት ሚስቱ ልትሆን ትችላለች። ያ ማለት ኑኑ እህቱ ሆና ከተገኘች ሊዛ ደግሞ ለወደፊቱ ሚስቱ ትሆናለች። እናም ለማለት ፈልጌ ነው ኑኑ ቤሉልንና
ሊዛን እየተረዳቻቸው አይደለም። ሳሎን ትመጣና እንግዲህ ቤሉልና ሊዛ ነበሩና እንግዲህ ሊዛን እንግዲህ ተነሺ፣ ምንም ስበብ ሳትናገሪ እቃሽን ሰብስቢና ውጭ ስትላት እንግዲህ ሊዛ እንግዲህ ፍጥጥ ብላ ታያታለች። ኑኑም እንግዲህ ለሞኬ ሊዛ ባለትዳር ናት ስትለው ሞኬ እንግዲህ ሊዛን በጣም ይወዳታል፣ ያፈቅራታል። ሊዛ ደግሞ በተቃራኒው ቤሉልን ነው የምትወደው። ከዛ መሲ ልቼ ኑኑም እንዴ ቀለበቱን ታዲያ ባፏ መያዝ አለበት እንዴ ትለዋለች። እንግዲህ የዛሬውን ይህንን ይመስላል። ቀጣይ ክፍል እስከምንገናኝ ቸርን ሰንብት። አገራችንንም ሰላም ያደርግልን በያለን ፈጣሪ ይጠብቀን እላለሁ። እንግዲህ ሄለንም ደግሞ ልቦና ይስጣት። ሄለን ገንዘብ ብላለች። ያው ለሰው መድኃኒቱ ሰው ነው አይደለ? ገንዘብ ወይም ቤት ብቻውን ምንም አያደርግም። እናመሰግናለን። ባይ ባይ።